በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአቡነ ዘበሰማያት ጸሎት። ሐዋርያት ወደ ጌታችን ቀርበው የምንጸልየውን ጸሎት አስተምረን አሉት። ጌታችንም እናንተ ስትጸልዩ የሰማይ አባታችን በሉኝ በማለት ምንም ቢሆን ሲቆምና ሲቀመጥ ሲተኛና ሲነሳ ዘወትር ሊጸልይ የሚችለው አጭር ጸሎት አስተማረ። ማቴዎስ 6 ምዕራፍ 6 ቁጥር 9 እስከ 14 ይህን ጸሎት ጽፎልናል ማለት ነው። በመጀመሪያ አባታችን ሆይ ጌታችን ከግብረናተ ዲያብሎስ ወይም ከዲያብሎስ ባርነት ነፃ እንዳወጣን አጥንተው የነበሩት አጥተነው የነበረውን ልጅነት እንዳገኘን ሲያጠይቅ አባታችን በሉኝ አለ። ጌታ ሎሌውን መምህር ደቀ መዝሙሩ ምን ቢወደው ያበለዋል ያጠጣዋል፣ የልቦናው ምስጢር ያጫውተዋል እንጂ ርስቱን አያወርሰውም። ርስቱን የሚያወርሰው ለልጁ ነው። እርሱ ግን ጌታችንና አምላካችን ሲሆን የማታልፍ ርስተ መንግሥተ ሰማያትን የሚያወርሰን ስለሆነ አቡነ ወይም አባታችን በሉኝ አለ። አባት ለወለደው ልጁ እንዲራራ የሚራራልን ስለሆነ አቡነ በሉኝ አለ። በሰማያት የምትኖር እንዲህ ማለቱ ራሱን ከምድራዊ አባት ሲለይ ነው። ምድራዊ አባት ቢወልድ በግዙፍ ሲያሳድግ በግዙፍ ነው። ኃላፊ እርሱን ያወርሳል። እርሱ ግን ሲወልደን በረቂቅ ሲያሳድገን በረቂቅ ነው። ኋላም የማታልፍ ርስቱ መንግሥተ ሰማያትን ያወርሰናልና። በተጨማሪም ጌታ በሁሉም ሙሉ ሲሆን ስለ ልዕልናው በሰማይ የምትኖር ይባላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 8 እስከ 10፣ ራዕየ ዮሐንስ 21 ምዕራፍ 21 ከቁጥር 2 እስከ 6 ያለው እንደሚናገረው ስምህ ይቀደስ፣ ይህም ስሜ መሐሪና ይቅር ባይ ነው ያልኸው ይጸናል። መላእክት ቅዱስ 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 ብለው ስምህን አመስግነው ቅድስናን ተሳትፈው እንዲኖሩ እኛም ቅዱስ ቅዱስ ብለን አመስግነን ቅድስናን ተሳትፈን እንድንኖር አድርገን በሉኝ ሲል ነው። ኢሳይያስ 6:3 ላይ ራዕየ ዮሐንስ 4:8 ላይ እንደጻፈው መንግስት ትምጣ፣ መንግስተ ሰማያት ወይም መንግስተ ሰማይ ትምጣልን፣ ልጅነትን ትሰጠን በሉ ሲል ነው። እንዲህም ማለቱ መንግስተ ሰማይ ከወዲያ ወዲህ የምትመጣ ከወዲያ ወዲህ የምትሄድ ሆና ሳይሆን ትገለጽልን በሉ ማለቱ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ፈሪሳውያንን ቀርበው የእግዚአብሔር መንግስት መቼ ትመጣለች ብለው በጠየቁ ጊዜ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ከዚህችም አለች ከዚያም የለችም አትባልም፣ የእግዚአብሔር መንግስት እነሆ በመካከላችሁ ናት ብሏቸዋል። ሉቃስ 10 ከ20 እስከ 21 ባለው ላይ ማለት ነው። ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። መላእክት ከሰማያት ሲያመሰግኑህ ፈቃድህ እንደሆነ እኛም በምድር ያለ ረቂቀ አዳም እናመሰግን ዘንድ ፈቃድህ ይሁን። ኋላ ሙተን ተነስተን እናመሰግንህ ዘንድ ፈቃድህ ይሁን በሉ ሲል ነው። እንዲሁም አቤቱ ፈቃደ መዓትህ ትተን ፈቃደ ምሕረትን አድርግልን ብላችሁ ብትለምኑኝ አድርግላችኋለሁ ሲልም ነው። የዕለት እንጀራችንን ስጠን ዛሬ፣ በዚህ ዓለም ሳለን የዕለት የሚሆነንን ምግብ ስጠን በሉ ሲል ነው። በሰማይ ያሉ መላእክት ስብሐት እግዚአብሔር ተመግበው በሰማይ አመሰገኑህ። ውሃውንም ምስጋናቸውን ምግብ ሆኗቸዋል እንዲኖሩ እኛም በምድር እህል ምግባችንን አትንሳን ብላችሁ ብትለምኑኝ አልነሳችሁም ሲል ነው። በደላችንን ይቅር በለን የበደሉን ይቅር እንደምንል፣ ማረን ይቅር በለን ኃጢአታችንን አስተሰርይልን፣ በደላችንን ደምስስልን፣ መተላለፊያችንን ሁሉ ይቅር በለን ይቅርታን እናገኝ ዘንድ እኛም የበደሉን ሁሉ ይቅር እንላለን ሲል ነው። ለዚህም ነው ጌታ ከሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ ደግሞ ይቅር ይላችኋል፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ብሏል። ማቴዎስ ምዕራፍ 6
ከቁጥር 13 እስከ 15 ላይ እንዲሁም አበሳ ሲል የዓመት ነው። ጌጋዬ ወይም በደል የዕለት ነው ማለት ነው። አበሳ የዓመት ያለውም ነፍስ መግደል፣ ቋንጃ መቁረጥ፣ ቤት መስበርና ይህንን የመሳሰለውን ሁሉ ነው። ይህንንም ያደረገ ጠላቱን ሲርበው ቢያበላ፣ ሲጠማው ሲያጠጣ፣ ሲታረስ ሲያለብሰው፣ በደለኛን ሲክሰው፣ ዋስ ጠበቃ ቢሆነው፣ ንስሐ ቢገባ፣ ስለ ከፋ ስራው ቢያዝን፣ ቢጸጸት፣ ቢያለቅስ ይድናል እንጂ ያለዚያስ አይድንም። ፈያታዊ ዜማን ወይም በቀኝ የተሰቀለው ሊድን፣ ፈያታዊ ጸጽቃም በግራ የተሰቀለው አለመዳኑን ንስሐ ባለመግባት፣ ጌጋዬ ዕለት ያለው ደግሞ ሰው ሆኖ በተለያየ ምክንያት መጣላት መጋጨት አይቀርምና ቂም በቀል ሳይዙ ዕለቱን ስለ እግዚአብሔር ይቅር መባባልን ነው። ስለዚህ ነው ሐዋርያው በቁጣችሁ ፀሐይ አይግባ ለዲያብሎስም ፈንታ አትስጡት ያለው። አንደኛ ኤፌሶን ወይም ወደ ኤፌሶን ሰዎች ምዕራፍ 4 ከቁጥር 27 ላይ አቤቱ ወደ ፈተና አታግባን ሲል ደግሞ ከክፉ አድነን፣ ወደ ኃጢአት፣ ወደ ክደት፣ ወደ መከራ፣ ወደ ገሃነም አታግባን ሲል ነው። ከዚህም ሁሉ አድነን እንጂ በሉኝ ሲል ነው። መንግስት ያንተ ናትና መንግስተ ሰማያት ያንተ ገንዘብ ናትና በሉኝ ሲል ነው። ኃይል ምስጋናም ለዘላለሙ፣ ካህሊነት ጌትነት ለዘላለሙ ገንዘብህ ናትና አሜን በእውነት በሉኝ ሲል ነው። የእግዚአብሔርም ኃይል የባህሪ በመሆኑ ነው። ጻድቁ ኢዮብ ሁሉን ታደርግ ዘንድ ቻይ እንደሆንክ አሳቢም ይከለከል ዘንድ እንደማይችል አወቅኩ በማለት የገለጸው መጽሐፈ ኢዮብ ምዕራፍ 42 ከቁጥር 2 ላይ። ስለዚህ በዚህ የጽሑፍ ክፍል ውስጥ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከ80 አሐዱ መጻሕፍት የተገኙ 5 ቁም ነገሮችን አስተምሮናል ማለት ነው። እነዚህም ማን ናቸው ትሉ እንደሆን ሃይማኖት፣ ተስፋ፣ ፍቅር፣ ትሕትና፣ ጸሎት፣ እነዚህን ሁሉ በዚህ አባታችን ሆይ በሚለው መጽሐፉ ውስጥ አጠቃዶ አስተምሮናል ማለት ነው። ስለዚህ የአባታችን ሆይ ጸሎትን በምንጸልይበት ጊዜ 5 ነገሮችን እያስተማረን መሆኑን ልብ ማለት ይገባል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ጸሎታችንን ይቀበልልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።